ሰላም ምንድነው? ማን ምንድነው? ለቀቀኝ። ተረጋጊ። ሰላም ሶፊ ነኝ። ሰላም አንተ በቃ ሲጀመር አንተ ራስህ ሰላምን ፈልጌ ነው ለምን አትልም? በግልጽ ሰላምን ከትዳሯ አፋትቼ ወስዳት ነው ለምን አትልም? ውጣና ሰውዬ ና ውጣና እንዴ ሲጀምር ብለኸኝ አይደለም ወጣው ውጣና ቁጭ በል አልወጣም። ምንም ስነ ስርዓት የሚባል ነገር በቃ ቤቴ ላይ አትፈነጭም። ከዚህ በላይ እኮ ቁጭ በል አልወጣም። ምንድነው ይሄ ካሜራ? ካሜራው ምንም ነው። እኔ ጋር ካሜራውን ተው። ቆይ አዳምጠኝ። ካሜራውን ተው። ቆይ አዳምጠኝ። ካሜራውን አጥፋ በእናትህ። ተመራ እሱን አናግረው። የሰው ትዳር ከበጠበጥክ በኋላ ስንት ነገር ምንም የሚያስበጠብጥ ነገር የለም። እኔ አይደለሁኝም ልጅቷ ማናት? ተመሳስይብህ ነው እንጂ እኔ አይደለሁም። እቺ ነኝ አይደለሽም አንቺ? እንደዚህ ነኝ እኔ እንደዚህ ነው ሳምኒ ነገሩ። እናንተ ከእናንተ ጋር ውሃ ቅዳው መልስ ነው የሚሆነው። አሁን አዳምጪኝ። ስለማን ህይወት ማን ያገባዋል? ይሄው እኔ አሁን ምን አለ መሰለህ አዳምጠኝ። እኔ አሁን ስለማን ህይወት ምናምን ነገር አለ። እኔ ጠራችኝ መጣሁ ወደ ህይወቱ። ስለዛ ችግር ገጠመኝ ብላኛለች። እሷስ የምትጠራው ማነች? አንተስ ተጠሪውስ ምንድነው? ምንድነው ነገሩን የምታዞረው? ሚስትህ ያማገጠችብህ ነው። ከማን ጋር ነው የምትማገጠው? ካንተ ጋር ሊሆን ይችላል። እኔ ምን አውቃለሁ? እኔ እኮ እናንተን ስከታተል ከዚህ ጋር አዎ፣ ከዚህ ጋር ወርድ ባክ ለቀኝ። ነገሩን ለመሸፋፈን ብሎ ነው። አንቺማ የሰው ባል እያማገጥሽ እንዴ? አንቺ ሊሰማገጥ አይደሽ ታውቂያለሽ? አሁን ምን አይነት ባለጌ ነሽ? ምን አይነት ፈጣጣንሽ? ግን አንቺ ትይውስ መስራትሽ ነሽ። አንቺ ሰራተኛ ነሽ። እኔ ነፍሰ ጡር ነሽ ብዬ ነው። ረጋ ብለሽ ቁጭ ብለሽ ረጋ በይ። መንሽልኛ ምን እንዳልሆነ ታይ እንጂ ታይ። አይንሽን አታጉረጥረጭብኝ። ምን እንዳልሆነ ነው አንቺ ደፎ ጭራሽ በቤቴ ነው እንደምትናገሪ? የወንድሜ ቤት ውስጥ ነው ያለሁት። ይሄ ልጅ የማንነት ይኛለሽ ሁሌ እኔ ታስጨንቅኛለሽ። ሴት ልጅ ነሽ። ወንድሜ እንኳን ተረድቶኛል አይደል እንዴ? ምን አይነት ደረቅ ነሽ አንቺ? እንዴት ነው የምታረጊኝ አሁን እነሱ ሲወጡ? አንቺ የት ነው ከባለቤት ሸረግዛይሽ? ይኸውሽ አንዴ በቃ የምታረጊው እሱ የሚባል መሰለሽ? የታየሽኝና ነው አንቺ ምን አይነት ደፋር ሲጀመር ታስታውቂያለሽ ስትታይ። አንቺ ምን አይነት ፈጣጣሽ ግን? ወይኔ ድፍረትሽ! ምኑ ነው መፍጠጥ? ምኑ ነው መድፈር? ንገሪኝ እስኪ እኮ ከማን እንደሆነ ተናገሪ። አገባሽ ከማንስ ማረግዝ? ሰላም ውድ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቼ ዛሬም ያው በትላንትናው ሀሳብ ላይ ነው የተመለስነው። እንግዲህ ተመልካቾቻችን በአንድ ጉዳይ ገጥሞን ነበር። እንግዲህ ባለቤቴ እህቴነት ብሎ ካስገባ በኋላ ልጅቷ ጓደኛ የላትም፣ ፍቅረኛ የላትም፣ ምንም ነገር የላትም። ግን ሆዳ እየገፋ መጣ ወይም ደግሞ እያረገዘች ነው እና በጣም ገፍቶ ነበር እና በጠይቃትም ልትመልስልኝ አልቻለች። ከወንድሜ ነው ወይም ደግሞ ከባለቤቴ ነው መጠረጠራት፣ እሷ ደግሞ ወንድሜ ነው የምትለው። ሰው ምንድን ነው ያለውን ነገር የሚለውን ነገር ጠቁማን መተን ነበርና ትናንትም ደግሞ ትንሽ ያለመስማማትም ደግሞ እኔም 50-50 ሆንኩኝና የተፈጠረ ያለው ነገር ያቺኛው ጋር እዛ ጋር ውስብስብ አልኩኝና እስቲ ያለውን ነገር ነገ ደግሞ ባለቤቷ ስለሚመጣ ያው እንግዲህ ትንሽ ጠዋት ነበር ላይ መጣ ያሰብኩት፣ ግን በጠዋት ሰው ቤት አይመጣም ብዬ ትንሽ ረፈድ እስኪል ጠብቄ 4 ሰዓት ከማውራ 5 ሰዓት አካባቢ እየሄደ ነው የሚገኘውና ተመልካቾቻችን አሁን ተገናኝተናል። ቤት ደግሞ እንገባና ደግሞ ምንድነው የተፈጠረው የሚለው ባለቤቷም ደግሞ መጥቷል ዛሬ። እንግዲህ ያው ነገ ይመጣል ነበር ያለችኝ። ዛሬ ቤቱ ባለቤቷም ስለሚኖር ምንድነው የተፈጠረው ምንድነው የሚለውን ነገር ደግሞ በደንብ ደግሞ የምናጣራ ነው የምንጠይቅ ነው የሚሆነው። ሰላምም ትኖራለች ያረገዘችው ወይም ደግሞ ቤዛም ትኖራለች እና ምንድነው የተፈጠረው እኛ ምንድነው ማድረግ የምንችለው የሚለውን ነገር ወጥ ገብተን ደግሞ የምናጣራና ደግሞ በደንብ የምንጠይቅ ነው የሚሆነው። አለን ወንደሰን ባልሰታት ሰላም ነው አለን። ሶፊ ባለው ትላንት መጥቼ ነበርና ያው ነገ ወንደሰን ሲመጣ ሲናወራለን ምናምን ብሎ ነበር። የተለያየ ነውና በእነ ሰላምና በእነ ቤዛ ወደና ነገራቶች እንድናወራ ነበር አመጣጤ። ትላንት ወንድ የለም ብለህ ስትረብሽ ዋልካሉ ማለት አይ አይደለም አልተግባባንም። ትላንትና መጥቼ አይደለም ቆይ ለምንድን ነው ትላንት ሰው ወንድ በሌለበት የመጣው? ምን ማለት ነው? ወንድ በሌለበት አልተግባባንም እኮ። እኔ በሌለውበት ለምንድን ነው የመጣው እኮ? ከባለቤት ጋር ነበር የምንተዋወቀው፣ በባለቤት በኩል ነበር የመጣ ነውና አንተ አልነበርክም። ከእህትህ ጋር ለማውራት ሞከርን። ሞር ደግሞ አንተ ደግሞ ስትመጣ በነጋታው እናወራለን ብለን ነው እንጂ ማን አንተ? ቆይ እኔ ሶፊ ባል እሺ፣ ማን አንተ? ለምንድን ነው የመጣው? አንዴ ሰራ ምን ልትሰራ ነው የመጣው? አንዴ መጀመሪያ ምን አገባ? ምኑ ስለምን እያወራኸኝ ያለኸው? ስለምንድን ነው እያወራኸኝ ያለኸው? ማለት ትናንትና ለምን መጣ? ትናንትና የመጣው ምን ልትሰራ ነው የመጣው? እኔም የመጣሁበት ጉዳይ እኮ ያመጣኝ ጉዳይ አመጣኝ። አሁን አንተ በዚህ ልክ እየነገርከኝ ያለኸው ለምንድን ነው? አትገባም? እንደውም ሂድ አንተ ሂድ። አይደለም ስለሱ አይደለም። አሁን ምን አለ መሰለህ እንደዚህ ምናምን ብለህ ሜዳ አይነሱ አይደለም። ሲቀጥል ደግሞ መግባትም ካለብኝ በሰላማዊ መልኩ ልክ ባልሆነ መልኩ ገባለሁ። አሁን ከዛ በፊት ግን እናንተ በዚህ ልክ የሚያወራን ነገር ምንም ነገር የለም። ስለዚህ በዚህ ልክ እየተመጨጨክ የምትወራኝ ሰው አይደለሁም ነው የምልህ።
ስለዚህ ምንም የሚያደነፋ ነገር የለም፣ ምንም የሰራው ነገር የለም አይደለ? ስለዚህ ምንድነው በዚህ ልክ የምታወራኝ ነው? ምንድነው አንተው ምን እናንተ ከዚህ በፊት ትናንት መጥቼ ደግሞ አልበጠበኩም ያለውን ነገር ለማውራት ነው የሞከርኩት። ታዲያ ምን ትሰራለህ ሰው ቤት እንትን እኮ ልሳፈቅድልህ ምን ልታረግ ነው? አሁን ወንጀለኛ ልታረገኝ ነው አይደለ? በመታ ውጣልኝ በቃም ላይ መምጣቱን ተወና ወዴትም አንሄድም። አዳምጠኝ፣ ወዴትም አንሄድም። ይኸውልህ ወንድሜ እኔ እንደዚህ አይነት ነገር አልፈልግም። ውጣልኝ። እኔ ቤቴ የምመራው ነኝ። ውጣ። አዳምጠኝ የኔ ወንድም፣ ምን አለ መሰለህ እኔም ይኸው ያለውን ነገር ካሜራው ማሳየት ይችላል። አንተ ወንድም ልሆን አልችልም እባክህ። እሱ እኔ ጉዳይ ስጠኝ። እሺ ስማኝ፣ እኔ አዳምጠኝ መጀመሪያ። እኔ ትናንትና ቢሆን ከባለቤቴም እንደዚሁም ደግሞ ከእህትህ ጋር እህቱ ነኝ ብላኛለች። ባለቤቷ አይደል ምናምን ሲጉጆ ገብተን ነበር። አይመለከትህም። ያው አዳምጠኝ፣ እኔ አዳምጠኝ። በዚህ ልክ ለምን ታወራኛለህ? ምንም ያናደ ነገር እኮ የለም እኮ። አይመለከትህም። ምን አገባህ እኮ አሁን እኮ እሱ ቢያገባኝ አያገባኝ እኔ የምሰራው ጋዜጠኝነት ነው። ስለዚህ የተበደሉ ሰዎች እኔ ጋር መጥተው የሚጠይቁኝን ጥያቄ ለነሱ ምላሽ እሰጣለሁ። ስለዚህ ባለቤቴ መጣች ወደ እኔ፣ ስለዚህ እምቢ ልላት አልችልም። ታዲያ ጋዜጠኛ ኮንክ ሌላ ስራ የለም እንዴ? እኔ ቤት ነው የምፈተፍተው? አሁን ምን አለ? ምንድነው የሚያናደድ? ለምን ገብተን ታለች? ሰላምን ጥራትና ለምን እንድትጠራ ለምን ቁጭ ብለን እናወራ? አይቻልም። ለምን? በቃ አይቻልም። ምክንያት? ምንም ምክንያት የለኝም። ሙጣ በቃ። እሺ ሰላምን ጥራት። እሺ ሰላምን ላውራትና ከሰላም ጋር ማውራት ይችላል። ምን ጀመረ ነው ደግሞ ከሷ ጋር? ምን ጀመረ? እኔ በሌለውበት እየመጣ ማገኝ ጀመረ ነው? ሌላ ነገር የለም። በህግ አምላክ እኔ ሌላ ነገር አልፈልግም። ውጣልኝ። አዳምጠኝ ወንድሰን፣ ምንም ታመጣው ነገር የለም። ታው አታስፈራረኝ። እኔ አሁን ምን አለ መሰለኝ እናንተ አንተዋወቅም። እኔ ስለኔም አታገኝም፣ እኔም ስለአንተ ማውቀው ነገር የለም። አይመለከተኝም። እኔ ስለዛ አሁን ሰላምን ጥራትና ያለውን ነገር ያልተፈታ ነገር ጉዳይ ስላለ እሱን ጉዳይ እስካልፈታው ድረስ ወዴትም አልሄድም። ከባለቤቴ ምንድን ነው የምትፈልገው? ከሰላም ምን አለ? ምንም ያለኝ ነገር የለም። ይኸውልህ ሰውዬ ስራህን ስራ። ይኸውልህ ጋዜጠኛ የሚሰራውን ስራ። እኔ ቤት ምንም ነገር አትሰራም። አየህ ሰላምን ደግሞ ምን ልታረግ ነው? እኔ በሌለውበት መጥቶ ያገኛል። አዳምጠኝ። ምንም በሌለውበት አይደለም። እኔ እሷን የጠራች አንተ ተማርክ አይደለም እንዴ? በእናትህ ደግሞ ምንድነው ይሄ ካሜራ? ካሜራው ምንም ነው። እኔ ጋር ካሜራውን ተው። ቆይ አዳምጠኝ። ካሜራውን ተው። ቆይ አዳምጠኝ። ካሜራውን አጥፋ በእናትህ። ይኸው ስማኝ። አሁን ሌላ ችኩቻ ውስጥ አያስፈልግም። አሁን ጣት መቀሰር ምናምን አያስፈልግም። እኔን አዳምጠኝ። ብዙ አይነት ሰዎች አሉ። ተልካ ነው የመጣው። ማንም ሊልከኝ ይችላል። ማንም ይልከኝ ጠላት የለም አይደል? ማንም ይልከኝ ይችላል። እኔም በብዙ የሚፈልጉኝ ሰዎች አሉ። ለዛ እኮ እሱ የራሱ ጉዳይ ነው። እኔ ምንም የሚያመልክተኝ ጉዳይ አይደለም እኮ። ምንድነው ምን አገባህ በሰው ቤት? ኧረ በእናትህ አንተ ይኸውልህ ሌላ ነገር ውስጥ እንዳንገባ በእናትህ ውጣልኝ። እሺ ሰላምን ጥራትና ሰላም ሂድ ካለችኝ እሄዳለሁ አለች ባለቤቴ። ለምንድን ነው መሰለኝ ወይስ የጀመራችሁት ነገር አለ? በቃ ካለንም ከሷ ጋር ላውራ ጭራሽ ይኸው አዳምጣ። አንደረጉት ምን አለ መሰለህ ወንደሰን፣ እኔ አሁን ተራራ ልበጠብጥ አልመጣሁም። አትጥራኝ በእናትህ አዳምጠኝ። እኔ አሁን ተራራ ልበጠብጥ አልመጣሁም። ስለዚህ ረጅም ጊዜ ጀርባ የተሰጣችሁ ተራራሹ እንደ መፍረስ እያለ ነው ያለው አይደለ? ምን አገባ እኮ ላያገባኝ ይችላል። ገብተን ለምን አናወራም? ቁጭ በልና እኔ ለምን እንደመጣሁ እነግርሃለሁ አልኩህ። እኔ አላስገባህም። አንተ ለምን አላስገባህም? ትናንትና ሰው በሌለበት እኔ ወንድ በሌለበት እኔ በሌለሁበት ቤቴ እንደተደፈረ ነው የምቆጥረው። በቃ ደፍረኛል። ነውር እኮ ነው። አንተ ምን አድርግ? ለምን ትመጣለህ? ሰው እኔ በሌለሁበት እንዴት ነው ሴቶችን መተህ የምታናገረው? እህቴንስ ቢሆን ባለቤትንስ ቢሆን ምን አገባህ አንተ? ባለቤትህ እኮ ነው የጠራችኝ እኮ። ከእህትህ ጋር እኮ ያለውን ጉዳይ እኮ ባለቤትህ ነው የጠራችኝ። አሁን ምን አለ መሰለህ ሌላ ሽኩቻ ሌላ ነገር እኮ አያስፈልግም እኮ። ቁጭም በል እሺ። ሰላምን ጥራት። ይኸውልህ ስማ፣ ጋዜጠኛ እሺ አንድ ይሄን አጥፋልኝ። አይጠፋም ካሜራው ቀታቱ ወደ ደግሞ እሺ ይሄው ነው ያጠፋለሁ። አንተን ነግሬሃለሁ አለ። እኔ ጭቅጭቅ ምናምን አልፈልግም። ውጣልኝ። አይመለከትህም። በሞቀ ትዳር ውስጥ አትግባ እባክህ። የሞቀ ትዳር አይደለም እኮ ኦልሞስት ወደ ረጅም ወራት እኮ ጀርባ ተስጣጣችሁ ምናምን ነገር እያወራችሁ አይደለም። ብዙ ነገር ነው። ትዳሩ እየተበላሸ ነው። ስለዚህ በጣም ወዴትም አለ። ሰላምን ጥራልኝ። እንደዚህም ደግሞ ቤዛም አለሽ አይደለ? ቤዛንም ሰላምንም ማውራት እፈልጋለሁ። እንግባ። ያ ነገር ውስጥ አንግባ ካንተ ጋር እንዴ። አንተ ሌሎች ጋዜጠኞች እኮ እንደዚህ አይነት ስራ አይሰሩም። እንዳንተ አይነት ስራ አይሰሩም። ስለዚህ ሰው ቤት አይመለከትህም። እኔ አሁን ተበድልኩኝ ብላኝ ነው እኔ ጋር የመጣችሁ። ስለዚህ አዳምጠኝ። እኔ እወጣላችኋለሁ ከህይወታችሁ ጋር የምወጣው እኔ አንተን አላውቅህም። ሰላምን ነው ማውቃት። ሰላም በቃ አልፈልግም፣ ያንተን እርዳታ አልፈልግም። ውጣልኝ ካለችኝ እወጣለሁ። እሱን ደግሞ አሳማኝ በሆነ ጊዜ። ስለዚህ አሁንም አሳልፈኝ፣ እንግባ። ሰላምን ላግኛት። ቤዛንም ወራትን ፈልጎ ነገር አለ ላውራቸውና እኔ እወጣለሁ። አታወራም? ትሰማኛለህ? አገባ ለነገ ውስጥ እንድገባ አታድርግ። ምን አይ ለነገ ውስጥ እንድገባ አታድርግ። ካሜራ ይዘህ መተህ
አዳምጠኝ። እኔ አሁን ድብደባ ውስጥ ምናምን መግባት አልፈልግም። አስፈላጊ ከሆነ ግን አድርገዋለሁ። ውጣ አሁን ውጣ፣ በእናትህ እኔ ጭቅጭቅ አልፈልግም። ውጣልኝ በቃ። ወዴትም አልወጣም። እንግባና እናውራ። ስለምንድን ነው የምታወራው? ስለማን ህይወት ማን ያገባዋል? ይኸው እኔ አሁን ምን አለ መሰለህ፣ አዳምጠኝ። እኔ አሁን ስለማን ህይወት ምናምን ነገር አለም። እኔ ጠራችኝ፣ መጣሁ ወደ ህይወቱ። ስለዛ ችግር ገጠመኝ ብላኛለች። እሷስ የምትጠራው ማነች? አንተስ ተጠሪውስ ምንድን ነህ? ማን አንተ? እኔ አሁን ምን አለ ጋዜጠኛ ስለሆንክ መፈራ መስሎ ነው? እኔ አሁን ፍራኛው እያልኩ እኮ አይደለም። ካሜራን ብትደቅን ምንም የሚመጣ ነገር የለም። ገብቶሃል? የኔ ህይወት እኔ ነኝ የማውቀው እኮ ነው። እኔን የማውቀው እኔ ነኝ። እኔ አሁንም ካልኩ ነገር ምን የለም። እናት ወደ ዘይድ አማርኛን አስተካክል። አሁን እንደሱ አይደለም። ምን አለ መሰለህ፣ እንደሱ አይደለም። አማርኛን አስተካክል። እኔ አሁን አንተ ጋር ልጣላ አይደለም የመጣሁት። ልጣላ ስራን ሌላ ቦታ ሄድና ስራ። ሰውዬ እኔ ቤት አይደለም የምትሰራው። እኔ አሁን ምን አለ መሰለህ፣ አሁን ሌላ ነገር ነው እያወራ ያለው። እኔ የፈለኩት ሰላም ጠርታኛለች። እረታን ፈልጋለሁ። ምንድን ነው ሰላም የምትለው? የጀመርከው ነገር አለ? ምንድን ነው በሌለውበት ሲጀምር አንተ የፈራኸው ነገር አለ? አይመለከትም። ስለኔ አይመለከትም። ምንም እኮ ያልኩት ነገር የለም። ምን ግባና ላውራት። ቆይ ምንድን ነህ አንተ? ማነህ? ምንድን ነው አዳምጠኝ። አሁንም ቢሆን እሺ፣ ምን ሰላም ያለችበትን ገብቼ መውራት እፈልጋለሁ። አስገባኝ። አታወራትም? አትገባም። ሌላ ነገር ውስጥ እንዳንገባ። አትገባም። ውጣልኝ በቃ። ሌላ ነገር ውስጥ እንዳንገባ። ከቤቴ ውጣልኝ በቃ። ስማኝ፣ አዳምጠኝ። እኔ በዱላ መሄድ የምትፈልግ ከሆነ በዱላ በምፈልገው መልኩ እንሄዳለን። እነሱንም አልጠቀማቸውም። ብቻዬን በቂ ነኝ ለአንተ። አይመለከትህም። ለአንተ ብቻ ይኸው፣ ለአንተ ብቻዬን በቂ ነኝ። እነሱንም አልጠቀማቸውም። ሌላ ነገር ውስጥ እንድገባ አታደርገኝ። ቢመጡም ምንም የሚመጣ ነገር የለም። በቃ እኔ ቤቴን ማውቀው እኔ ነኝ። በቃ አዳምጠኝ። ስራህን ሌላ ቦታ ብቻ ነው በቃ። ዝም በይ በእናትሽ። አንቺ አሁን ሰላምን ጥሩልኝ። ሌላ ነገር እናንተ ምንድን ነው የደበቃችሁ ነገር አለ እንዴ? ሰላምን ጥሩልኝ። ጀምሮ ሰላም ትላለህ። የሆነ ነገርማ አለ መሀላችሁ። ምንድን ነው የሚኖረው? ወንድም ይመጣጣል ነው ያለብህ። እሺ ሰላም ይጣለች። ልክ ነሽ። እኔ እኮ ስነግርህ አልሰማህ ብለኸኝ። አሁን ሌላ ነገር ወንታችሁ ሰላምን ጥሯትና ከሰላም ጋር እናውራ። መጀመሪያ ከባለቤቷ ጋር አውራ። ሰላም ምን ትሰራለች? ምን አገባሽ እንዴ? መጀመሪያ ከሱ ጋር አውራ። እንዴ እኮ በጣም ትልቅ ንቀት ነው። እሺ አወራለሁ። አዳምጪኝ። አሁን ለሱ ይቅርታ፣ አሁን ላለሁበት ስሜት ይቅርታ። አንተና እንደዚህ እንደሆነ ያደረክኝና አዳምጠኝ። አሁንም ቢሆን ይቅርታ ስልህ ተጸጽቼ ምናምን ሌላ ነገር ምናምን አይደለም። አሁንም ቢሆን ተዳምጠኝ የምፈልገው ነገር አለ። ምንድነው ማዳመጥህ? ምን አገባ? በቤቴ መጥተህ ቤቴ ላይ ትዝታለህ። እኔ አሁንም ቢሆን አሁን እውነታው ምንድነው የሚለው ነው እንጂ ካንተ ጋር ችግር የለብንም። እኔ እናንተ አንተዋወቅም። ቆይሽ ችግር የለውም። ምን ያስፈራራኝ? እንገናኛለን። አይ በሰፊው ተገናኝተናል እኮ። ችግር የለውም። ተገናኝተናል። አይ አሁንማ ካሜራ ይዛል፣ ሰዎች አሉ፣ አርበኛ አለ። ችግር የለውም። ማንም ይሄድ ይችላል። ላንተ ታንተ ጀሌዎችን አስከትለህ መጣል። ችግር የለውም። እሱን ተው። አሁን አሁን ጉዳይ ሆነ ተዋው። ችግር የለውም። እሺ በቃ ችግር የለውም። ፈርቻለሁ። ዝም በል። እሺ እሱን ተውና አሁን ገብቶሃል። እዚህ ጋር ህግ አክብሬ ነው እንጂ እሺ አንተ ቤቴን ገፍትረህ አገባም። አንተ እሺ እዛው ጨርሰህ ነበር። እሺ ስለዛ መረጃ ይዘህብኝ ስለመጣ ካሜራ ይዘህብኝ ስለመጣ እኔም አሁንም ካሜራ አዳምጠኝ። አሁን ምን ብላ እንደነገረች አላውቅም። አዳምጠኝ። ትላንትናም ቢሆን አዳምጠኝ። ማንም ትሆን እኔ አይመለከተኝም። ስማኝ፣ ትላንትናም ስመጣ ካሜራ ይዣለሁ። ስለዛ ከሷ ጋር የነበረኝን ንግግር ማየት ትችላለህ። አልነካኋትም፣ ምንም አላደረኩም። አሁንም ቢሆን ካንተ ጋርም ካሜራ ይዤ የሚመጣው ምንም እንዳደረኩ እንድታቅም። ምንም ያደረኩት ነገር የለም። ሲጀመር እኮ ዱላ አስፈላጊ አይደለም። ከፍ ዝቅ አድርገህ ነው የተናገርከኝ። እንዴት ስትሰድቡኝ እንደነበረ ከዚህ በፊት እኔ ከረጅም ዓመት በፊት ነው የምትተዋወቁት። ታዩ ችግር የለውም። ምንድነው ስለምንድነው? ሻምን ሰላም ጥሩ የሰው ትዳር እያፈረስክ እኮ ነው ያለው። የሰው ትዳር አትበጥብጥ። የሰው ትዳርማ ማን እየበጠበጠ እንዳለ እኮ እየጣራን ነው የምንገኘው። ምንም አንተ እኮ ነህ በሰላም የሚኖሩትን ባለትዳር መተህ ስለኔ ልጅ በማያገባህ ምክንያት ወንድሜ እንኳን ተረድቶኛል። አንተ ነህ በማያገባህ ተቀበል። እሺ እኔ እንደፈለጋችሁ መሆን ትችላላችሁ፣ እኔ አሁን የምፈልገው ሰላምን ጥሯትና አንተ የምትጠይቀው ፈልገው ነገር ሰላም በቃ ስሟ ካፋ አይጠፋም አይደል?
የምትዋወቀው በሷ ነው። እኔ አንተ ማቀብ በሷ ነው። እኔ አጠፋለሁ፣ የሆነ ቦታ ላይ አጠፋለሁ። ጠብቀኝ። አሁን እኮ ባለቤቷ አለ፣ ቢያንስ ክብር ይኖራል። ለሰላም ከማውራት በፊት እሺ እኮ የተዳ ነው። ለምንድን ነው አሁን እያየሁት? መጀመሪያ እሱን አናግረው። የሰው ትዳር ከበጠበጥክ በኋላ ስንት ነገር ምንም የሚያስበጠብጥ ነገር የለም። ምንም የሚያስበጠብጥ ነገር የለም። እሺ ጎረምሳ እስከትላ ቤት መምጣት ቀላል ነገር አይደለም። አስበው እስኪ። እኔም ለና ነገር እያወራሽ ነው ያለሽ። ትንሽ እህቴ ዝም በይ አንቺ፣ ተረጋጊ። ችግር የለም። እሺ እሱ እንደፈለጋችሁ ነው ትችላላችሁ። እንትን ፈንጭ፣ ችግር የለም። በደንብ ፈንጭ። እኔ አሁን እሺ ወደ ጉዳይ ልግባና እሺ ጉዳይ አልከም። ተረጋጋ ረጋ በልና መጠየቅ የምፈልጋቸው ነገራቶች ስላሉ እንጠይቅ ብቻ አደርግልኝ። ምንድነው ከሷ ጋር በምንድነው ጓደኝነታችሁ? እንደዚሁም ደግሞ ስላንተም እያጣራው በነበረበት ታይም ላይ ምንም እንደሌለ ይቅርታ አደርግልኝና ቤተሰብም እንደሌለ አውቃለሁ። ዋፍ ዘራሽ ነው በቅሎ ነው ይሄ ልጅ። አዳምጥ፣ የማደጎ ልጅ እንደሆነ ከቃል ሙሉ ነገሩ ስላንተ መረጃ ሰብስቤ ነው የመጣሁት። ስለዛ የማደጎ ልጅ ነበርክ። እሷ ደግሞ አብርሃ ደግሞ ያደገች ልጅ አይደለችም አይደለ? ስለዚህ አብሮ አደግ ወይም ደግሞ አንድ ቦታም እንዳልነበራችሁ አውቃለሁ። ረጅም ጊዜ ኑሯችሁም አንቺም የት እንደነበርሽ አዳምጠኝ። ምንድነው ያንን ነገር ማጣራለሁ አጣርቼላለሁ። ያንን ነገር አጣርቼ ነው የመጣሁት። ስለዚህ አንተም የማደጎ ልጅ እንደሆንክና ረጅም ጊዜ ማንም አጠገብ እንዳልነበረ አውቃለሁ። ስለዚህ አንቺ ምንም እኮ ቆይ ናንተ ስልኩን ስልክ ምናምን አስፈላጊ አይደለም። ሙሉ መረጃውን ስለተመሰልኩ ስሚኝ፣ አዳምጪኝ። ቀድሞውኑ እያንዳንዱ ነገር ሰብስቤ ነው የመጣሁት። እያንዳንዱ ነገር እኔ ለተመልካቾቻችን ውስጥ ከገባን በኋላ እናንተም አስረዳችኋለሁ ብዬ ነው። አዳምጪኝ። አንቺም እጅን አውርድ በእናትህ። ተው በእናትህ አንቺ ከሳለ እጅ አውርድ። የኔ አይበቃ። ስሚኝ፣ አዳምጪኝ። አንቺ አብሮ አደጉ አይደለሽ? አይደለሁኝማ። ስለዚህ ታዲያ ነው የቤት በኩል ምንድን ነው? ማውራት ብቻ ነው ስራ። እሺ ጠይቂ። ምን ነው ግን እንታችሁ? እኔ ሌላ ቦታ ነው ያደርኩት፣ ግን የሆነ እንደ አጋጣሚ ተገናኘን። ከዛ ገንዘብ እየላከ እንዴ በቤተሰብ በሩቅ ዘመድ በምን መንገድ ነው የተገናኛችሁት? ልንገራችሁ። በሩቅ ዘመድ እኮ የለውም እኮ በሩቅ ዘመድ። አንተ እሱ ዘመድ የለውም እና ይሄ ልጅ ከየት መጣ? ዘመድ ሳይኖር ነው የማደጎ ልጅ እንደሆነ አውቃለሁ። የማደጎ ቤት ከወጣ በኋላ ዘመዶቹን አገኘ። ከዛ በዛ የአክስቴ ልጅ ነው የአክስቴ ልጅ ነው እሱ። እንዴት አክስቴ እንደ ድንገት ሄዳ አገኘችው። ከፈለክ አክስቴ መጠየቅ ትችላለህ። እንችላለን። የድሬ ልጅ ነሽ ብለሃል አይደል? ስለዚህ ከአክስቴ ጋር እሱ ገንዘብ እየላከ ያስተምረኝ ነበር። አሁን ወደ አዲስ አበባ መጣ። ስሚኝም፣ አዳምጪኝ። አሁን ለሱ ባለቤቱ ብቻ ሳትሆን አንቺን ቤተሰቦችሽን ጥለሽ እንደመጣሽ አውቃለሁ። ቤተሰቦችሽ ጋር ደውዬ አዳምጪኝ። ቤተሰቦችሽ ጋር ደውዬ ስላንቺ መረጃውን ከሰበሰብኩ በኋላ ስላንቺ በማጣራበት ታይም ላይ እነሱም እንደጠፋሽ አውቃለሁ። ይደውልና ትችል። አይ ለምን ትደውላለህ? አክስት ጋር ይደውልና ዝምድናችሁ ይታወቃል። በጣም እንትና አትንተባተቢ። እሺ በጣም እንትን የሆንክ አይመስልህም? የሆነ ይሄ ለመጽደቅ በጣም ጸድቅ ባይሆን ምንም መጽደቅ ምናምን አይደለም። አዳምጠኝ። ምንድን ነው የምትሰራው? ምን አገባህ? አንተ መረጃውን አንተ። ስለዚህ አንቺ ዘመድሽ አይደለ? እናትሽ ጋር ደወል። ያከችሽን ስልክ ትላክልን። ግዴታ እሱ ለኔ ጥሩ ነገር ለማድረግ ግዴታ መወለድ አብረን መኖር ምናምን አለብን የለብንም እኮ አይደል? ሊጠለፍ ስል ነው ወደ አዲስ አበባ ሸሽቼ የመጣሁት። በቃ ሊጠልፉኝ ሲሉ አመጣኝ እንድማር። ቆይ አይደለም። በጣም አሪፍ። ቆይ ረጋ በሉና ስላንቺም የተሰበሰበ የተላከልኝም በደንብ ወሰሻለሁ። ይሁን እነዚህ አባት ሲያርሉ አይደለም። አባት ሲያርሉ አይደለም። እሺ እሳቸውስ እናት ሲያርሉ አይደለች። እናት ሲያርሉ አይደለችም። አንተ እኮ አታውቀኝም። እኔ እኮ ነግሬሃለሁ። ሲጀምር ተመለሸት መረጃውን ይዘምት። እሺ በጣም አሪፍ። አንተ ማታውቃቸው እናታቸው? አዎ እናታቸው አይደለች? እሺ አባታቸውም አይደለም? አዎ በጣም አሪፍ። ስለዚህ ስልካቸውም አለ፣ ሙሉ ነገሩን አለ። ቆይ እኔ አሁንም ቢሆን ግልጽ እንታርጉ የምፈልገው አይ ግልጽ እንታርጉልኝ። ነገር እየመጣ ነው ሲጀምር። ስሚኝ የሞቀ ቤት ለምን ትረብሻለህ? ስሚኝ ቆይ የት አለ? በዚህ ነው ላኩልህ። አንደኛው ስልክ ላይ እናትሽ ካንቺ ጋር ፎቶ ልከውልኛል። እንግዲህ መተዋወቁ አይደለ? መስሎ ነው ሳይቻል አንተ በቃ ሲጀምር አንተ ሰላምን ፈልጌ ነው ለምን አትልም? በግልጽ ሰላምን ከትዳሯ አፋትቼ ወስዳት ለምን አትልም? ቆይ ችግር የለውም። እየወረደልኝ እኮ ነው። ምን ነው የሚወርድልኝ? ጠብቂ። አሁን ምን አለ መሰለሽ፣ ለምንድን ነው ዝም የምትለው? አዳምጪኝ። የምን ወንድም የምትተዋወቁት ወንድም ነው። አዳምጪኝ። እውነት ያለው ዝም በል። አዳምጪኝ። እውነት እንዳለው ምንድን ናችሁ?
ምን አገባ አያገባም። ምንስ ቢሆን እሺ እናትሽን አታውቂያቸውም? እንዴት ተገናኛችሁ? እኔ አይደለሁኝም ልጅቷ ማናት? ተመሳስይብህ ነው እንጂ እኔ አይደለሁም። እቺ ነኝ እኔ እንደዚህ ነኝ እኔ እንደዚህ ነው ሳምኒ ነገሩ እናንተ ከእናንተ ጋር ውሃ ቅዳ ውሃ መልስ ነው የሚሆነው። አሁን አዳምጪኝ፣ እኔን ከኔ በላይ ታውቀኛለህ። አዳምጪኝ። እሺ አሁን ቅቀል ልታደርጉልኝ የምፈልገው ነገር አለ። ምንድነው ዝምድናችሁ? ወይኔ ወንድሜ ነኝ እያመመኝ ነው። ገና ታምጪዋለሽ። ትጩህበት በእናትህ። እሺ አልጨውባትም። እኔ ነገሩን ብቻ ነው የምፈልገው። እኔ አሁን አንድ ነገር ከእናንተ እፈልጋለሁ። ምን አገባ? የሚመለከት ነገር አለ ስለኛው። ይኸው አዳምጡ። እኔ አሁን ምን አለ መሰለሽ ለተከታታዮች ጠላ ማውጋት አያስፈልገኝም። ያንን ነገር ስላንተ ሳጣራ በደንብ ነው አልተዋወቅም። እኔን አላወቃችሁኝም። ምን ያህል ሰው ጋር ወይ ደግሞ ምንም ድረስ መሄድ እንደሚችል አላወቃችሁ። ስለአንቺ እያንዳንዱ ነገር ስለአንቺ ብቻ በመታወቂያሽ ብቻ ተነስቼ እየነልሽ ነው ነገር ስለ ቤተሰቦች ምናምን ነገር መደወል ያለብኝ ሰዎች ጋር እንዳለው ደውዬ እያንዳንዱ ነገር አዳር ሙሉ ሲበረበር ነው ያደርኩት። እስካሁንም ጧት መጣት እየቻልኩኝ እስካሁን የቆየሁበት የነበረውን ምክንያት ደግሞ መረጃዎችን እየሰበሰብኩ ነው። ሰላም እንትላንት ከኔ ጋር ካልሄድሽ አንተ የማደርጎ ልጅ እንደነበር ካውቃለሁ። ስለዛ ከሷ ጋር ዝምድና ሊኖራችሁ አይችልም። ምክንያቱም ወልዳችሁ አልተራራጋችሁ ራሱ የተለያየ ቦታ ነው። ስለዛ ማያሳምን ነገር ጻ ልጅ አይደለም። እያንዳንዱ ነገር ሙሉ ፋይሉን ተቀብያለሁ እያልኩሽ ነው። እሺ ቆይ ይሄን ሁሉ ካጣራ ስለ ሰላም ፍቅረኛ ሳላጣራ እኔ እነግረዋለሁ። ሰላም ላይ ስትማግጥብህ ነበር። ይሄንን ግን አላጣራም። አየህ አይደለ? እኔ እስከዛሬ ታግሻት ነው ስትማግጥብህ ነበር ሰላም ላይ። አሁን እውነቱ እንዳይታወቅባት እሱን ይዛ መጣች። ምናልባት ይሄም አንዱ ሊሆን ይችላል። አሁን ምን አለ መሰለሽ ሌላ ነገር አስፈላጊ አይደለም። ለምን ነገሩን ታዞረዋለህ? ነገሩን እንጂ ምንም ነገሩን ያው ትናንትና ከኔ ጋር ካልሄድሽ ሲላት ነበር። አንተ ሰላምን እያልካት የማገጥሽ የነበረችም ከኔ ጋር ይሆናል። ምን አውቃለሁ ነገሮቹ አሁን ዳርዳሩን ተይው። እኔ ምን አለ መሰለሽ እኔ ሲቀጥል ከእናንተ ጋር ራሱ እንደዚህ ወርጄ እንደዚህ መሆንን ሰው አይደለም። ስራ ሰራ ነው የሚባለው ወይስ እንደዚህ የሌላውም ህይወት እንዲህ ነው የምትወጣበት? አዳምጠኝ። እኔ አሁን ሌላ ነገር ወይም ደግሞ አላስፈላጊ የሆነ ነገር ውስጥ እንገባ አልፈልግም። አንቺ የምታወሪው ነገር ለምንድን ነው ነገሩን የምታዞረው? ሚስትህ እያማገጠችብህ ነው። ከማን ጋር ነው የምትማገጠው? ከአንተ ጋር ሊሆን ይችላል። እኔ ምን አውቃለሁ? እኔ እኮ እናንተን ስከታተል ከዚህ ጋር ከዚህ ጋር ወርድ ባክ ለቀኝ ነገሩን ለመሸፋፈን ብሎ ነው። ስለዚህ እናንተ የሚያጣራው ሰማኝ ምን እንዳይመጣ አሁን ታዩ ይጨፈር ምን እንዳይመጣ የሰው ሚስት እያማገጥክ ሰማኝ ይጨፈር። ዝም በይ በእናትሽ ስራው ነው። ዝም በይ በስራ ሰበብ ይሄ የሚሰራ ስራ ነው። ዝም በይ እሺ። ስለዛ ቀላል እናድርገው። አሁን ከእናንተ ጋር ራሱ አሁን ሰላምን ጥሩልኝ። ሰላሚት ነው ያለች። ይዛሃት ሄደ ነው ሰላሚት ነች። እሺ ስለዛ እኔ እሷ ጋር አይተም ትሆን ምን አድርጋችሁ አልነገረችም? አልተነጋገራችሁ? እሱ ላይ እንተውና አሁን ምን አለ መሰለሽ አታውቂያቸውም እናትሽና አባትሽ እነዚህ እናት አባት አይደሉም። እንደውላቸው አባትሽ ጋር ደውላቸውና ስለአንቺ ያለውን ነገር ጠይቃቸው። ይደውላቸው። ከመደወል በፊት እኔ እያመመኝ ነው። አምጡልኝ። እያመመኝ ነው። ውሃ ጠጪዋለሽ። እሺ አባትሽ ጋር ደውላቸው። ቪዲዮ ኮል ደውላቸዋለሁ። ሰሚኝ እየነገረች አይደል እንዴ? ተረጋጋ እንጂ እኔ እያመመኝ ነው። አንተ ስብዕና የለህም እንዴ? እባክህ እኔ አሁን ድራማችሁን ተውብኛ። እኔ አንቺ ነው የምትጀጀው ነገር ይጠፋብኛል። ስለዚህ አባትሽ እያማጥሽ ይዩ። እንደውም ልደውላቸውና ወይኔ ጉዴ! አንተ ሰው አይደለህም እንዴ? ቆይ አትደውል። አሁን ምን አለ መሰለሽ ለቅኝ። ቆይ አትደውል። ቆይ ኧረ አንድ ነገር በለው። ይኸውልህ ቆይ ነው አሞኛል። ምንድን ነው ምን አገባህ? ምደውለው ነው አይደል? ምን አባትሽ ናቸው? ጠፍቼ ስለመጣሁ ያዝንብኛል አባቴ። አባትሽ ምን አይነት ተከበሩም እንደሆነ ሰምቼልሻለሁ። በምንም እንዳገኛቸው ልንገራቸው ፈልገው አይደል? አዳምጪኝ። እኚህ አባትሽ ናቸው አይደል? አባቴ ነው ነው አይደል? እሳቸው እናትሽ ናቸው አይደል? ናቸው አይደል? እሺ እናት እነሱ ጋር ተክላል። ይኸው አሁን ምን አለ መሰለሽ አትነካኪኝ፣ አትነካኪኝ። አሁን ይሄን ድራማሽን ደግሞ ተይ። የመመኝ ነው እንኳን አንተ ስለ ሰላም ብቻ ነው እንደሚጨርሽ። ስሚኝ አዳምጪኝ። እኔ እስካሁን ድረስ አባቴን እናት አይደል ማለትሽ እንዴ? ነው ፈርቼ ነው። ምን ነው የሚያስፈራሽ? ፈርቼ ነው ከዛ የመጣሁት። አውቃለሁ ያንንም ነገር እኮ አውቃለሁ እኮ አልኩሽ እኮ ሙሉ ነገሩን ሳጣራን ያደርኩት አልኩሽ። ትላንትና ከዚህ ከሄድኩኝ ጀምሮ በአንቺ መታወቂያ መሰረት በላከችልኝ መሰረት በሙሉ ሰላም ላንተም የሚያን እንደው ነገር በላከችልኝ መሰረት ሙሉ ስናጣራ ነበር። የትም ተወልደ እንዳደረከው እናውቃለሁ። ስም ተይ እሱ ቀላል ነገር ነው። ስለዛ አሁን ቀላል እናደርገው። ስለዛ አንቺና እሱ ዘመድ አይደላችሁ
ወንድሜ ለማለት እኮ ግዴታ ዘመድ ሰላም እሽታለች። አዳማ ሄዳለች መሰለኝ። አዳማ ሄዳለች ማለት እኔ አላውቅም። አዳማ ምንድነው ከእናንተ ጋር መኖር አልፈልግም ነው ብላ ወጣለች። መቼ? ማታ ጠዋት ምን ተባትብሽ? ጠዋት ሰላም የት ነች? አንተ ጋር ትሆናለች። እሱ ምን ያውቃል? ለምን እንደምታስጨንቀው? ምንድነው? ቆይ ምን አገባ? ሰላም የት ነች? እኔ ነኝ እኮ መጨነቅ ያለብኝ። እኔ መጨነቅላታለሁ። ምክንያቱም ሁለታችሁም ወይኔ እንደሰል ምን መጫወቻ አለው። ሰላም የት ነች? አይመለከትም ሰውዬ። አሁን ሌላ ነገር ተንገባ አንተ እንዳደርገኝ ባለቤቴ ናት አይደል? እሺ ውጭ ሀገር ሸኘኋት። ምን አገባ? ምንድነው? የፈለገችበት ሂድ። ምን አገባ? ምንድነው? እንደውለት እንዴ አንተ እዚህ ቤት ብቻ ነው እንዴ ስራ የምትሰራው? እንዴት ነው ስለሷ እንደዚህ የምትጨነቀው? ቆይ ስሙኝ፣ እኔ አሁን በእናንተ በህፃናቶች ሁላችሁም የሆነ ነገር አለ። እሱን ምን ነው የሆነ ጭራሽ የባለ ትዳር እያማገጥክ ነው። ስራ ይሰጣል ጥሪ አይቀበልም። አሁን ሌላ ነገር ስለምን ድንጋይ ታደርጉኛላችሁ? ሰላም የት ነች? ደውልላታ። ስልኳ ጥሪ አይቀበልም እያለ ነው። ምን ነው ዛሬ አዲስ ነው? እንደምትዘጋው አልነገረችም? ሴትዮ ሌላ ነገር አባት ይገደውልሽ? ቆይ እሺ እኔ ምን አውቃለሁ? ሰላም የት አለች? እኔ ሰላም ጠባቂ ነኝ እንዴ? ማታ እንዳትነካኝ እንዳትነካኝ። ሌላ ነገር እንዳንገባ። ነፍሰ ጡር እኮ ነች። ቢያንስ ሰብአዊነት ይሰማ። ሌላ ነገር ተው። ሰላም የት አለች? ምን አይነት ስራ ነው የምትሰራው? ማታ ትናንትና ቀን ላይ ተለያይተን ነበር አይደለ? አዎ። ስለዚህ የት ሄደች? እኔ ምን ማታ በጣም ስታለቅስ ነበረ። ከፍታሽ መሰለኝ። ከዛ ይቅርታ ምናምን አልኳት። በቃ ይቅርታ እኔ ስለተናደድኩኝ ነው እንደዛ ያልኩሽ አልኳት። ከዛ ለምን ስለናት ያወራሽ ብላ መቆጣት ጀመረች። ከዛ እሺ ብዬ በቃ ተጣላን ትንሽ። ለምን ስለናት ያወራሽ ብላ ገብቼ ተኛሁኝ። ከዛ የሆነ ስልክ ስታወራ ነበር ረጅም ሰዓት። ከማን ጋር ነው አላውቅም። ጠዋት እኔ ከእንቅልፌ ሳልነሳ በሌሊት አዳማ ልሄድ ነው ብላ ወጣች። ከዛን እየቀለደች ነበር ይመስለኝ፣ ግን እውነቱን ነው መሰለኝ። ስሚ ይሄ እናንተን ቀራቅሙ ማምና አይነሱ አይደለም። ገና እንዲደውልልህ አንተ ስልኩ አይሰራም እኮ ደወልኩላት። ምን አውቃለሁ። ሰላም አዳማ ሄጃለሁ ብላኝ ነው የወጣችሁ። እኔ እሱ ራሱ ከመጣ አላገኛት። እድሜ ለሱ ምን አገኛታለሁ? እሱ ያገኛት። ጥሪ አይቀበልም እያለ እኮ ነው ስልኳ። ታዘንላት ነው በቃ እንደዚህ ያደረገችው። ስለናት እውነቱ እንዳይወጣባት ነው። ምን እንዳይነዝ ሲጀምር ሁለታችሁ ያላችሁ ነገር ምንድነው? ምንድነው? ግልጽ አድርግልኝ። ግዴታ መወለድ የለበትም እሱ። አይመለከትም። ቆይ አንዴ አንተ አወሩ። ከዚህ በኋላ በአንተ በሌላ መንገድ ነው የምናወራው። ያ ነገር ተመጣጣን ትፈልግ ከሆነ አዋራኝ። አይ አልፈልግም የምትል ከሆነ አፍን ድጋሚ እንዳከፍት። አሁንም ቢሆን ነገሩ መጣላት ስለፈለኩ ነው። እናንተ ዝም ብዬ አዳምጥ። አንቺም ደግሞ ነፍሰ ጡር ስለሆንሽ ነው በስትክክል እያወራሽ ያለሁት። ላንተ አላንስም። በስትክክል ተዳምጥን ከሆነ አዳምጥ። በቃ ዘመተህ ምን ብለህ ተደራጅተህ ነው የመጣው? በቃ ስለዛ ዝም በለኝ። ስሚኝ ሰላም እንዴት ማለት የት ነው ሄደችው? አዳማ ነገር እኮ ለኔ አይደለም ለአንተ ነው የምታማክረው አይደል እንዴ? እንዴት ሰዓት ነገር ወጣች? እኔ እኮ ተቀጣጥራችሁም ይሆናል ማን ያውቃል? አፍሽን እንዳትከፍቺ። አፍሽን እንዳትከፍቺ። ዱላውን ይቀር። ዱላውንም ቢሆን ነፍሰ ጡር መሆንሽ ነው እንጂ አላንቺ አሳይሽ ነበር። አንተ እኮ ዝም የሚያስብል ወጥቼ ብጮ ፖሊስ አይጠፋም። እስቲ ጩይ። ሲቀጥል ደግሞ አሁንም ቢሆን ስለ ሰላም እኔትም ብታረጓት ሜቢ ቤተሰቦቿ ጋር መሄዳ ከሆነ አዳማ ይሄዳሉ። ሰሚኝ እኔ ምን በዛ ላይ የሆነ ነገር አድርገውሻት ከሆነ ከሁለታችሁ አለ እውነት ይውጣ አልክ አይደል? እውነት ይውጣ ምን ሆነ? ጭራሽ የቤተሰቦቿን ቤትም ታውቃለህ። ሰሚኝ አዳምጪ። ስለዛ አሁን ምን እናደርጋለን መሰላችሁ? ያንን ነገር ስለሱ አውቃለሁ። ሁለታችሁ ምንድን ናችሁ? እስኪ በእናትህ ታስጨንቅ። ምን አይደለም በቃ ወንድሜ ነው። አንተ በምንድን ነው እሺ ቀለል እናደርገው እናውራሽ። የት ነው የምትተዋወቁት? አያገባህም። ለአንተ ማስረዳት ይጠበቅብኛል። እሺ ለአባትሽ ታስረጃቸዋለሽ። አንተ ቆይ ሰላም ቆይ አባትሽ ጋር ልደውልላቸው። ቆይልህ። ስለዚህ አዳምጪ። እኔ አሁን በስርዓት የምታወሪኝ ከሆነ በስርዓት አዋሪ፣ ያለበለዚያ አባትሽ ያለበሽበትን እንዳልሆነ ነግሬያቸው እንዲመጡ አደርጋቸዋል። እሺ አሁን በስተክል አዋሪኝ። የት ነው የምትተዋወቁት? ከዛ እኔ ለእንትን ልል ስል ነበረ እሱ ያገኘኝ ልጠለፍ ስል ማለቴ ሊደሩኝ ሲሉ በግድ ነበረ። ከዛ በኋላ እኔ እንደ እህቴ አይሻለሁ እንደ እህቴ እንከባከብሻለሁ ብሎ አመጣኝ እዚህ። ከዛ በኋላ እዚህ ቤትም ሳልመጣ
እርግዝና ከማን ነው? ሰፈር ስር ማንም ጓደኛ እንደሌለሽ አልተሳጣሩ። ልጁ እንዲታወቅበት አይፈልግም አይደለ? እና ያለ በደንብ ነው የምናጣራው። አሁን እንዲህ ፍላጎቱ ካለ እኔ ላስተዋውቅህ እችላለሁ። ይሄ ምንም የተለየ ነገር የለም። አልፈልግም። እኔ በራሴ ማጣራበት ነገርኩሽ እኮ ለአንቺ እኮ ሰዓት በቂ ነው። በሰዓት ስሚኝ፣ አዳምጪኝ። በሰዓት ምንም አለፈውም። በሰዓት ውስጥ አንቺ የማን ልጅ እንደሆንሽ፣ የት እንደምትኖሪ፣ ምን እንዳደረግሽ፣ ምን አድርገሽ እንደመጣሽ ሙሉ ነገሩን አጣርቼ ያሳይችሻለሁ እኮ። እናትና አባትሽን እኮ ጭራሽ እኮ በፎቶ አሳይችሻለሁ አይደል? ምን ያህል አንቺ ወይም ደግሞ የሆነ ነገር ምን ያህል ቀላል እንደሆነ አውቃለሁ። አንተም ብትሆን የት ተወልደህ እንዳደግህ የማን ልጅ እንደሆንኩ ራሱ አጣርቼልሃለሁ። ስለዛ ይሄ ለኔ በጣም ተራው ነገር ነውና ቅድም ማደጎ ነው አልክ አይደል? ቤተሰብ የት እንደተወለደ በምን አወቅ? የማደጎ ልጅ እንደሆነ ራሱ አወቅኩኝ። ወላጆቹስ ማን እንደሆኑ በምን ታውቃለህ? እሱ ነው የሚመለከተው። የኔ ወላጆች የሱ ወላጆች ቢሆኑስ ምን ታውቃለህ እኮ? እናጣራለሽ። ማሳደጋቸው ጥላውት ቢሆኑስ? ኦኬ፣ ላጣራልሽ። ስራ ፈት ነው ላጣራልሽ። አባስ ይቀልደውላቸው እና ታወራቸዋለሽ። የእናቴ ልጅም ሊሆን ይችላል ከሌላ የወለደችው ምን ታውቃለህ? እናት ሲገም መደወል ይችላል እኮ። ወጣት እኮ ናት ወንድሜ። ኤኒዌይስ እኔ አሁን እናንተ ጉዳይ አለ። ቦይ ፍሬንድ ሊኖራት ይችላል። ገብቷል። እሷን መቆጣጠር አትችልም። እሺ፣ ለማንኛውም አሁን ሰላም ያለችበት ቦታ አታውቁ አይደለ? ስሙኝ፣ እኔ አሁን ለሁለታችሁም እኔ የምደርስበትን ደርሽበታለሁ፣ ወይም ደግሞ ከእናንተ ማጣራት ያለብኝ ነገር ያን ነገር አጣርቻለሁ። ስለዚህ አሁን እወጣላችኋለሁ፣ ግን እመለሳለሁ። ሰላም ያለችበትን አዳማም ቢሆን ሄጄ አገኛታለሁ። ግን እንዳላችሁት ወደዛ ሄዳ ባይሆን የሆነ ነገር ተፈጥሮ ቢሆን እያንዳንዱን ነገራቶች ወይውላችሁ ማንም ሰው እንዲያገኘኝ አልፈልግም ብላ ነው ሄደችው። በምን አወቅሽ? ቴክስት ልካለታለች። አሳይኝ እስኪ የላከችልኝ ታውቃለህ? አንተ አላከችልኝ። ስምምነት ለኔ ነው የላከችልኝ። አሳይኝ እስኪ ስልክ እዚህ ያለ ምን አወራለሁ ከሷ ጋር? በቃ ቴክስት ልካልኝ አልቻልኩ አይደል? ፈለከው ሰዓት ምን በላ ነው? አሳይኝ እኮ ቴክስት ካላከችልኝ አሳይኝ። አልፈልግም። አሳይኝ ታለ ሂጂ ተናሻንጭ በእናትህ እኔ አሁን መሄድ አለብኝ። ወዴት ነው የምትሄደው? ያለውን ጉድ ማየት አለብን እኮ። ና ቁጭ በል ና እንጂ። ተወይ በእናትህ ዞር በል። በእናትህ ግባ። ቁጭ ዞር በል። ና ተመለስ። አሳልፈኝ በእናትህ። ወዴት ነው የምትሄደው? ያያቸው ነው አይደል? ሌላ ነገር ስመቆጥ ካልፈለክ አትሄድም። ናይ ቶሎ በይ። አንቺ ደግሞ ምን እንደሚያንቀራፍሽ ስልኳን አውቀዋለሁ። መቼም ልትሸውጂኝ አትሞክሪም። እኔም ገርሞኛል ለምን እንደላከችልኝ። ምናልባት ያንተ ስልክ እምቢ ብላት ይሆናል እኔ ከላከችው። ስነ ስርዓት ይኑርሽ። ማንንም ማየት አልፈልግም። አንተንም ጨምሮ ነው ማንንም ማለት። እሺ እስቲ እናያለን። ለማንኛውም እናያለን። ብዙ ግራ የሚያጋባ ነገር አለ። ስለዚህ አሁንም ቢሆን ነገራችሁ ይሄን ነገር እኔ ለማሸወር ወይም ደግሞ እኔን ስር ደግሞ ሌላ ነገር እንድዳክር አድርጋችሁ ነገር ሆን ብላችሁ ተንሳችሁ ነገር ከሆነ ስልኳን አይቻለሁ። ራሱ ስልክ ነው። ምን ያህል ነው የምትወዳት እንደዚህ እስከማለት አላምንም እስከማለት ስነ ስርዓት ሶ ትላንት የነበራችሁበትን ነገር አይቻለሁ። አንቺና እሱ ደግሞ ወንድምነት እንዳልሆናችሁ አውቃለሁ። ያንዱ ነገር አውቃለሁ። ስለዚህ እኔ የማደርገውን ነገር አደርጋለሁ። ለማንኛውም ተመልካቾች እናያለን። እኔም አንተ አልጨረስም ገና ማንነቴ ነው በደንብ አሳያለሁ። እንደዚህ በቀላሉ መፈታለን። ለማንኛውም ከፈለግን እኮ ስለእናንተ ማጣራት አያቅተንም። ሞክሪያ እንደውም እንዴት ነው ታውቂያለሽ? ስለኔ በታጣሪ በዚህ ልክ አታወሪኝ። በትዳር ላይ ትዳር እየመሰለ አዳምጪ። እኔ ስለኔ በታቂ በዚህ ልክ አታወሪኝም እና ስለኔ በታጣሪ ላንቺ የተሻለ ነው። ምንም አይነት ነገር እስከዛሬ ያልፈተቱት ነገር የለም። አሁንም ካንቺ ጋር ታያኛለሽ። ሁለታችሁ ካየሁት እኮ ስላንተ ገባኝ። በቃ በየዙር ከሰምስ እንተማል ጠብቂ። ቤተሰቦችሽም እናትሽም አባትሽንም እኔ ማድረግ አምጣቸው ናፍቀውኛል። አምጣቸው ይዛቸው ነው እንዴ? ማንም ተሰራራው ይደውል። ችግር የለም አልሽም እንዴ? የታለ ይደውላችሁ? አባትሽ ይደውላችሁ? ደውል አባትሽ ይደውላችሁ? ታወራቸዋለሽ? ለምን ቪዲዮ ኮል ለምን እናወራቸው? ቪዲዮ ኮል አስፈላጊ አይደለም። እኔ እነሱ ማየት አልፈልግም። ናፍቆሻል? ምንም አላፈቀኝም። እኔ ማየት አልፈልግም እነሱ። እንዴ በልጅነቴ እኮ ሊዱሩኝ ነበር አይደል? እኔ እነሱ ስለነሱ የሰማሁት ነገር አለ። አሁን እሱን ታዩና ምትጀጀናጃጂ። ለማንኛውም አሁንም ቢሆን የምነግራችሁ ነገር እኔ የራሴ ነገር አሁንም ቢሆን እፈልጋለሁ። እናንተ ጋር የሆነ ነገር ተደበቀ። እኛ አዳምጪ፣ ድጋሚ አፍሽን እንዳትከፍቺ።
አሁንም የራሴን መንገድ ተመልካቾችን ለእናንተ እየሰጋችሁ ነው። አሁንም የራሴን መንገድ ፈልጋለሁ። ከዛም በኋላ በሚፈጠረው ነገር ደግሞ የነሱ እጅ ወይም ደግሞ የሷ መጥፋት ላይ የነሱ እጅ ካለበት የበእናንተ ፊት ቃል ገባላችኋለሁ። አንተም አንቺም አሁንም በድጋሚ ነግራችኋለሁ። የሷ መጥፋት ላይ እንደዚህ መሆን ላይ ቆይ ውጣ ቶሎ በል በቃ ለውጣ ነው ካሁን አሁን ታስላልከኝ አይደል ስለዛ አንቺንም ቢሆን አንተንም ቢሆን ችግር የለውም በቃ እስር ቤት እንድትወርጂ ነው ማድረግ እጅሽ ይኖርበት አንተ ውጣና እንዴ ሲጀምር ብለኸኝ አይደለም ሞተው ውጣና ቁጭ በል አልወጣም ምንም ስነ ስርዓት የሚባል ነገር በቃ ቤቴ ላይ አትፈነጭም ከዚህ በላይ እኮ ቁጭ በል አልወጣም እንዳነቀኝ ናውጣ እንዳነቀኝ አጠገቤ እንዳደርስ እንዳነቀኝ በቃ አሁንም እያልኩ ነው እየወጣን ነው ታንቱር ተመልካቾቻችን እንግዲህ ውስጥ የተፈጠረውን ነገር ቅድም ያንጋሽ ተነማ ከዛ በኋላ ግን ሰዎች እንደከታተሉት አድርጌ ነበር ሚስቱ ወይም ደግሞ እህቱ ወይም ደግሞ እርጉዟ ከቤት ወጣው እየተከታተልናት ነው ብሎኛል ደረሽበታለሁ እንግዲህ እርጉዝ ነች ምንም ያስወጣት ነገር የለም ስለ ሰላም ወይ ስለ ባለቤቱ የሆነ የምታውቀው ነገር ይኖራልና የሆነ ግራ የሚያጋባ ነገር አለ ለማንኛውም እየተከታተልናት ምን የሚፈጠረው የሚለው ነገር እናያለን የሚያስወጣት ብዙ የሚያጠራጥር ነገር አለና እየተጠጋናት ምክንያቱም እርጉዝ ነች ምንም ያስወጣት ነገር የለም በዚህ ልክ ወጣ የምትዘውሩበት ናስቲካ አይናችን እየተወረች ነው ከመች ምንድነው ምን እያደረግሻት ነው ማናት ነይ እንዴ ነይ ውጪ ቆይ ነይ እቺ ምን ያዘው ሰላም ምንድነው ምንድነው ለቀቀኝ ተረጋጊ ሰላም ሶፊ ነኝ ሰላም ተረጋጊ ነይ ምን ፈልገህ ነው እሺ